ጥቁር ገበያ ምንዛሬ የሐዋላ መረጃ አሁንም እየተቀያየረ ይገኛል። ዛሬ በእርግጥም ተለዋውጧል። ጨመረ ወይንስ ቀነሰ? እነግራችኋለሁ። የ17 ሀገራት እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካዮቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር የዋጋ መረጃ አብረን እናያለን። ቪዲዮአችን ላይክ ሼር አድርጉ። አሁንም ቀጥለናል። ብዙዎቻችሁ እየጠየቃችሁ የምትገኙት በተለይ ደግሞ በሳዑዲ አረቢያ የምትገኙ የቻናል ቤተሰቦችና አድማጭ ተመልካቾቻችን ወደ ኢማራት ልከን ነበር፣ አልደረሰም። ወደ ኢማራት እየላክን አልሄድልን አለ፣ ወይንም ደግሞ መላክ አልቻልንም። እንደ በፊቱ ወደ ኢማራት መላክ እምቢ ብሏል የምትሉ ብዙ የቻናላችን ቤተሰቦች አላችሁ፣ እጅግ በጣም በርካታ የሆናችሁ ማለት ነው። እንዲሁም ደግሞ አንድ ኮመንት ያየሁት እኔ ልኬ ነበር፣ ነገር ግን ከተወሰነ ቀን በኋላ ተመልሶ ወደ አካውንቴ ገቢ ሆኗል የሚል ኮመንትም አይቻለሁ። ከዛ ውጭ ግን ይሄን ድምፅ እየሰማችሁ እንዲህ አይነት ኮመንት እየተላከ ወይንም ደግሞ እየተጻፈ ኮመንት እያነበባችሁ በአዲስ መልክ ወደ ኢማራት የምትልኩ ምን ፍለጋ እንደሆን እጅግ በጣም ግራም ያጋባ ነው። አንድ ሰው የሆነ ችግር ተፈጠረብኝ ካለ እኮ የግድኛ የምንሞክረውና ችግር ይፈጠር ማለት አይጠበቅባችሁም። አንዳንዴ አበው ሲተርቱ መለበሚያ አታድርገኝ መለበሚያ ደግሞ አታሳጣኝ ይላሉ። ይሄም ማለት እናንተ ችግር ውስጥ ውደቁ ወይንም ደግሞ አንድ ወንድማችሁ አንድ ቤተሰቦቻችሁ ችግር ላይ ውደቅና በዛ ተማሩ ሳይሆን ችግር እንደተፈጠረ እያወቃችሁ ለምንድነው ችግር ውስጥ ራሳችሁን የምትከቱት? ብዙዎቹ እንደ ተላካ 5 ቀን 6 ቀን ሆኗል፣ አልተመለሰልንም፣ አልደረሰልንም ወይንም ደግሞ ወደ አካውንታችንም አልተመለሰም ይላሉ። ነገር ግን በባንክ ከሆነ የላካችሁት በቀጥታ ሄዱና ባንኮችን ልታናግሩ ግድ ይላል ማለት ነው። ደረሰኝ ካላችሁ ረሲት ካላችሁ በስልክም ቴክስት ተልኮላችሁ ከሆነ ያን በመያዝ ባንክ ሄዳችሁ ያለውን ሁኔታ አስረዱ። ምናልባትም ገቢ ከሆነ ገቢ ይሆናል፣ ገቢ ማይሆን ከሆነ ደግሞ ወደ አካውንታችሁ ተመላሽ እንዲሆን ይደረጋል ማለት ነው። ሁለተኛውና የላኛው ጥያቄያችን ስንሸጋገር፣ ሰላም ወንድም፣ እኔ ጆርዳን ነኝ፣ ንግድ ባንክ ውጭ ያለ ነው፣ ፋይዳ መታወቂያ የሌለን በነበረው አካውንታችን መጠቀም እንችላለን፣ እስኪ መልስልኝ ይላል። አሁን እህታችን ወይንም ደግሞ የዚህ ኮመንት ባለቤት ጆርዳን ነው ያለችው ወይንም ጆርዳን ነው ያሉት። ነገር ግን ኢትዮጵያ ላይ ያሉ የኢትዮጵያ ንግድ ባንክ ከፍተው የባንክ አካውንት ወደ ስደት ሄደዋል ማለት ነው። ይሄ በተመለከተ ከናሽናል አይዲ ጋራ ሳናያይዝ ወደ ባንክ አካውንታችን ጆርዳን ሆነን ገቢ ማድረግ እንችላለን ወይ ይላል። አዎ ይቻላል፣ ምንም አይነት ችግር የለውም። ምክንያቱም የባንክ አካውንትን ከናሽናል አይዲ ጋር ማጣመር ወይንም ደግሞ ማያያዝን በተመለከተ የሚከለክለው ወይንም ደግሞ ይታገዳል የተባለው ወጪ ማድረግን እንጂ ገቢ ማድረግን አይከለክልም። ገቢ ማድረግ ትችላላችሁ። በተለይ ደግሞ ከዚህ በፊት ከ6 ወር በላይ አካውንታችሁን ገቢ አላረጋችሁበት ከሆነ ኢንአክቲቭ ይሆናል ወይንም ደግሞ እንዳይነቃ ይደረጋል ማለት ነው። ይሄ ደግሞ በሞባይል ባንኪንግ ወይንም ደግሞ በኢንተርኔት አማካኝነት በሞባይል ባንኪንግ ወዘተ እንዲሁም በዲጂታል ወደ አካውንታችሁ ማስተላለፍ ሲፈለግ አይሰራም። ይሄ የሚሆንበት ዋነኛ ምክንያት የእናንተን አካውንት ለመቆጣጠርና ለገንዘባችሁ ደህንነት ሲባል ነው። ምክንያቱም በስልክ አማካኝነት እንዳትሰረቁ ስለሚፈለግ። ይህም በተመለከተ ወደ አካውንታችሁ ገቢ እንድታደርጉ ወይንም እንዲደረግ ከፈለጋችሁ በቀጥታ ገቢ የሚያደርግላችሁ ሰው ቀጥታ ባንክ ሄዶ ወደ አካውንታችሁ ማስተላለፍ ይችላል። ወይንም ደግሞ ስደት ላይ ሆናችሁ ከባንክ ሆናችሁ ወደ አካውንታችሁ ገቢ ማድረግ ትችላላችሁ። ነገር ግን ረሲት ደረሰኝ መቀበላችሁን እንዳትረሱ። ረሲት ወይንም ደግሞ ደረሰኛችሁን ደግሞ በጥንቃቄ ልትይዙ ይገባል። ምክንያቱም ትልቅ ዋጋ ስላለው ማለት ነው። ምናልባትም ወደ ሀገር ቤት ከመጣችሁ በኋላ የባንክ አካውንታችሁ ወይንም ደግሞ ከአካውንታችሁ ያለውን ገንዘብ በተመለከተ ምንጩን ብትጠየቁ ስደት ላይ ነው የነበርኩ ብትሉና ስደት ላይ ከሆናችሁ ያስተላለፋችሁበትን ደረሰኝ አምጡ ብትባሉ እንኳን ያን ደረሰኝ ትሰጣላችሁ ማለት ነው። አሁን በቀጥታ የምንዛሬ ዋጋ መረጃችን እንመለከታለን። በቅድሚያ የምናየው የአሜሪካን ዶላርን በተመለከተ ነው። 100 የአሜሪካን ዶላር 18105 ብር እየተሸጠ እንደሚገኝና አንድ የአሜሪካን ዶላር 181 ብር ከ03 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። ቀጥል የምናየው ዩሮን በተመለከተ ነው። 100 ዩሮ 20945 ብር እንደሚሸጥና 1 ዩሮ 209 ብር ከ45 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው ስዊዝ ፍራንክን በተመለከተ ነው። ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 100
የስዊዝ ፍራንክ 22700 ብር እንደሚሸጥና አንድ የስዊዝ ፍራንክ 227 ብር በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው ወደ አረብ ሀገራት እንሸጋገርና በቀዳሚነት የምናየው የሳዑዲ ሪያልን በተመለከተ ነው። ከዚህ ጋር ተያይዞ አይከፈልበትም። ቪዲዮአችን ላይክ አድርጉ፣ ሌሎቹ ደግሞ እንዲደርስ ሼር ማድረጋችሁን አትርሱ። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የሳዑዲ ሪያል 4829 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ29 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው ወደ ዱባይ እናመራና የኢማራቶችን ድርሃም እናያለን። 100 የኢማራቶች ድርሃም 4936 ብር እንደሚሸጥና አንድ የኢማራቶች ድርሃም 49 ብር ከ36 ሳንቲም በመሸጥ ላይ ይገኛል። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች። ኩዌት 100 የኩዌት ዲናር 58539 ብር እንደሚሸጥና አንድ የኩዌት ዲናር 585 ብር ከ39 ሳንቲም በመሸጥ ላይ ይገኛል። በመቀጠል ፓውንድን እናያለን። በመቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ 24268 ብር እንደሚሸጥና አንድ የፓውንድ ስተርሊንግ 242 ብር ከ68 ሳንቲም በመሸጥ ላይ ይገኛል። በመቀጠል የቻይና ዩሃን እናያለን። 100 የቻይና ዩሃን 2676 ብር እንደሚሸጥና አንድ የቻይና ዩሃን 26 ብር ከ76 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው ኳታር ሪያልን በተመለከተ ነው። 100 የኳታር ሪያል 4790 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ90 ሳንቲም በመሸጥ ላይ ይገኛል። በመቀጠል የባህሪን ዲናር እናያለን። 100 ባህሪን ዲናር 47900 ብር እንደሚሸጥና አንድ የባህሪን ዲናር 479 ብር እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 13000 የኢትዮጵያ ብር እንደሚሸጥና አንድ ካናዳን ዶላር 130 ብር በመሸጥ ላይ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 12700 የኢትዮጵያ ብር እንደሚሸጥና አንድ የአውስትራሊያን ዶላር 127 ብር እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የኢንዲያን ሩፒን እናያለን። 100 ኢንዲያን ሩፒን 190 ብር እንደሚሸጥና አንድ ሩፒን 1 ብር ከ90 ሳንቲም በመሸጥ ላይ ይገኛል። በመቀጠል ቱርኪ ሊሬ እናያለን። 100 ቱርኪ ሊሬ 393 ብር እንደሚሸጥና አንድ ሊሬ 3 ብር ከ93 ሳንቲም በመሸጥ ላይ ይገኛል። በመቀጠል ሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ 1038 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 10 ብር ከ38 ሳንቲም በመሸጥ ላይ ይገኛል። በመቀጠል ጆርዳን ዲናርን እናያለን። 100 የጆርዳን ዲናር 25400 የኢትዮጵያ ብር እንደሚሸጥና አንድ ጆርዳን ዲናር 254 ብር ከ05 ሳንቲም እየተሸጠ ይገኛል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 47059 ብር እንደሚሸጥና አንድ የኦማን ሪያል 470 ብር ከ59 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል።